ጸሎት በስልክ መጸለይ ይቻላል ወይ? ካልሲ አጥልቆ ቤተክርስቲያን መግባት ይቻላል ወይ? የብዙዎቻችሁ ጥያቄ ነው። እነግራችኋለሁ። ዛሬ ይሄን ቪዲዮ ሼር ኮፒ ሊንክ የሚያደርግ ማንም ሰው እንዳይኖር ሁላችሁም ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። በፍቅር ላይክ አድርጉና ጀምሩት። ቤቱን ደግሞ ካላደረጋችሁ ፎሎ ማድረግ አትርሱ። እናም ጸሎት በስልክ ማድረግ መጸለይ ይቻላል ወይ ሲባል የጸሎት መጽሐፍ የማናገኝ ጊዜ ማለት ማግኘት የማንችልበት ሁኔታ ላይ ሲሆን በስልክ መጸለይ ይቻላል። መቼ? የጸሎት መጽሐፍ ማግኘት የማንችል ከሆነ ነገር ግን ስንጸልይ በስልክ ልንጠነቀቅ የሚገባው ደግሞ ዘሩን እንዳይገድፍ ነው። ምክንያቱም አንዳንድ ፒዲኤፎች ዘሩን ሊስቱ ይችላሉ። ያንን መጠንቀቅ አለብን። ያንን ተጠንቀን ግን ብንጸልይ እንደዚሁ ከምናቋርጥ ምንም ችግር የለውም። መቼ? መጽሐፍ ማግኘት በማንችልበት ሰዓት ማለት ነው። የመጽሐፍ መምህራንን አጭበርብሬ እሄዳለሁ ብላችሁ እንዳታስቡ፣ እኔን ጨምሮ ማለት ነው። የሳይኮሎጂ ባለሙያ ለመሆን የሰሎሞንን መጽሐፍ ማወቅ በቂ ነው። እውነት ለመናገር የሰሎሞንን መጽሐፍ የሚያውቅ ሰው መጽሐፍ ቅዱስ ላይ ማንም ሰው አታሎት መሄድ አይችልም። በፊቱ እቅጩ ነው የምነግራችሁ። በዚያው አጋጣሚ የምነግራችሁ የመጽሐፍ መምህራንን አጭበርብሬ እሄዳለሁ ብላችሁ እንዳታስቡ፣ እኔን ጨምሮ ማለት ነው። ምን ማለት ነው? እናውቃችኋለን ነው። እማናውቃችሁ እንዳይመስላችሁ። የሆነ የከተማ ሳይኮሎጂ አጥንተናል ምናምን ብላችሁ የቤተ ክህነት ሰውን ሸውጄ እሄዳለሁ ብትሉ ተጃጅላችኋል። አይሆንላችሁም። መጻሕፍተ ብሉያትን መጻሕፍተ ሐዲሳትን የሚያውቁ ሰዎች ሰው ምን እያደረገ እንደሆነ ከነ እንቅስቃሴው ይረዳሉ። እውነቴን ነው። እንደው የቄስን እንደ ጅል አትዩት ብዬ ነው። ገብቷችኋል? የማይገባን አይምሰላችሁ። እችን የአራት ዓመት ዲግሪ እየሮጣችሁ ተመራችሁ እየመጣችሁ እኛ የማይገባን እየመሰላችሁ የቤተ ክርስቲያን አባቶችን አታጭበርብሩ። ሁሉን ጸባይ እግዚአብሔር አስቀምጦልን፣ እያንዳንዷን ጸባይ መጽሐፍ ቅዱስ ውስጥ። እኔ ሳይኮሎጂ አልተማርኩም፣ ዲግሪ ምንም የለኝም። ግን የሰውን ጠባይ ለማወቅ ሳይኮሎጂስት መሆን አይጠበቅብኝም። መጽሐፍ ቅዱስ ይኸውላችሁ፣ የእግዚአብሔር መጽሐፍ እኮ እንኳን ስለ ሰው ስለ እግዚአብሔር የሚያሳውቅ መጽሐፍ ነው። ስለ እግዚአብሔር የሚያሳውቅ መጽሐፍ ስለ ሰው የማያሳውቅ ነው ብላችሁ ታስባላችሁ? ይታወቃል። እና እንደውም ቅዱስ ዮሐንስ አፈወርቅ ሲናገር የጌታዬ የኢየሱስ ክርስቶስ መጽሐፍ ለሁሉም ነገር በቂ ነው ይላል። ታሪክ ልንገራችሁ። የሳምራዊቷን ሴት ታውቃላችሁ? የሳምራዊቷን ሴት ክርስቶስ ሄደና መድኃኔ ዓለም ክርስቶስ ውሃ ጠጭኝ አላት። እስመ ኢያብሩ ሕርመት አይሁድ ምስለ ሳምራውያን፣ አይሁድ ከሳምራውያን ጋር አይተባበሩም፣ በስርዓት በባህል አይተባበሩም አለችው። ከዚያ ማን እንደሚለምንሽ ብታውቂ ኖሮስ የሕይወት ውሃን ስጭኝ ባለሽ ነበር አላት። ከዚያ ሀበኒ እግዚእ ከመ ይጽማ ወይምጻ ዘየ፣ ጌታዬ እንዳልጠማ ከዚያ ውሃ ስጠኝ አለችው። ከዚያ በኋላ የሕይወት ውሃ እኔ ነኝ አላት። በዚህ ጊዜ ግራ ገባት። አንተኑ ተአቢም ያዕቆብ አቡነ፣ ከአባታችን ከያዕቆብ አንተ ትበልጣለህ አለችው። ይቺ ሴት የሚያስተምር ሰው ስታገኝ ከያዕቆብ ይበልጣል አይበልጥም መለኪያ ነበራት። ክርስቶስን ራሱ የለካችው በያዕቆብ በኩል ለክታ ነው ያወቀችው። በኋላማ ማድጋዋን ትታ መቅጃዋን ትታ ኑ ያስተማረኝ ሰው ኑ ላሳያችሁ ብላ አመጣች አይደል? ሲገባት እኛ ኦርቶዶክሶች የሰው መለኪያ የለም፣ መለኪያችን ተሰረዘብን። የእውነት መለኪያ፣ የታሪክ መለኪያ፣ የአባት መለኪያ፣ የሊቅ መለኪያ የለም። ማጨብጨብ ነው በቃ። እልል በሉ፣ ጭብጨባ ነው። እግዚአብሔር ጽናቱን ይስጣችሁ። ለአዲስ አበባ ሕዝብ ደግሞ ክፍለ ሀገር እግዚአብሔር ይመስገን ደህና ነው። ጭብጨባ አላለነቆረውም፣ እልልታ አላለነቆረውም። እናንተ ገና በእልልታ ድንቁርና ውስጥ ትጨበጨባላችሁ። ከዚህ ውጣ። ሰባኪያኑ ምራች አረጋጉን፣ እናስብበት። ሰው መሆናችን እንረዳ። የቤተ ክርስቲያን ጉስቁልና የሰው ክብር ይግባል። ዝም ብሎ ማጨብጨብ ማለት ሁካታ ማኖር ማዘመር አለቀ። ዘምረናል። አሁን ግን እናስብ፣ ማሰብ እንፈልጋለን። ሰው መሆናችን ማሰብ እንፈልጋለን። እውነት ተደብቋል። ኦርቶዶክስ ተፋዟል። ክርስቲያን መሆኑን ማያውቅ ዘማሪና አጨብጫቢ እንዲሆን ብቻ የተሰራበት ወዳጅ ውጣ። ጅላቱ ነፍራቃ ጅላጅል ሰውነቱን ማይረዳ እየሆነን ያለ ነው። ከዚህ ወጥተን ማሰብ ይጠይቀናል። ያለንን ችግር ኦርቶዶክስ ማን እንደሆነ ታውቃላችሁ? ትልቅ የድንጋይ ወፍጮ እየፈጨ የሚደንስ ሰው ነው የሚመስለው። ታች ላይ ሆኖ
የሚደንስ ሰው። እኛ ደግሞ በጭብጨባና በእልልታ የምንልካችሁ ደግሞ ልክ ማደንዘዣ ወጊዎች ነው የምንመስለው። ሰው መሆን አልቻልንም። ሰው ይታረዳል፣ ይገደላል፣ ኩላሊቱ ይወጣል፣ ያርዱታል፣ ይጥሉታል። ምንም ስለ ሰው ክብር የለም። ማንም ትንፍሽ የሚል የስብከት አቅጣጫ የለንም። እና እኔ የማስተምረው ህዝቤ መምህር ነኝ ያሉት ሙቶብኝ ምን አደርጋለሁ? ምንድነው መምህርነቴ? ሊቁ ምናምኑ ሰባኪ ምናምን ምን ያደርጋል? ስብከቴ አባት ምናምን ምናምን ምን ያደርግልኛል? እኔ እኮ ህዝብ ውስጥ አለ ነው። የበጎች እረኛ መሆን የሚቻለው በጎች ካሉ ነው። ከሌሉ ምንድነው እረኝነት? ምንድነው እረኝነት? ምንድነው አባትነት? ምንም ኦርቶዶክሳውያን በተለይም ሰው እንደ ሰው መታሰብ ያቃተው እንዲህ አይነት ጥቃቅን የመሰሉ ግን ያሳደጉን እንዲህ አይነት የትምህርት የትርክት ስርዓቶች ስላመጡት ነው። በሌላም መልኩ እኒህ ሴረኞች ምዕራባውያን ስለ ሰው ያላቸው ሰው እንግዲህ በሌላው ዓለም ታውቃላችሁ ምን ያህል ክብር እንዳለው። የኛን የሰው መብት የሰው ምናምን የሚሉን ሰዎች ስለ ሰው ምን ያህል እንዳላችሁ ታውቃላችሁ። አሁን ሌሎች እነ አሜሪካ ብንሉ ምናምን ብንሉ ታውቃላችሁ ከ18 ዓመት በላይ በታች የሰው ጾታ አይታወቅ የሚሉ ሰዎች ናቸው። ወንድ ላይ ሊል ይችላል ወይ ሴት ላይ ሊል ይችላል ወይም ወንድም ሴትም አይደለም ሊሆን ይችላል። ሰምታችኋል አይደለ? እስካሁን ወንድ ነበርሁኝ አሁን ግን ጾታዬን ቀይሬያለሁ። እስካሁን ሴት ነበርሁኝ አሁን ጾታዬን ቀይሬያለሁ። ወንድና ሴት መሆኔን ገና ወደፊት ወስናለሁ የሚል አስተሳሰብ ያለው ሰው ስለ ሰው መብት እኛን ያስተምራል? ስለ ሰው ህይወት ያስተምረናል? እኛ በቃ የሴቶች መብት ምናምን እናረጋግጋለን። እኛ ንግስተ ሳባን ነማክዳን የብሉይ ኪዳን ንግስት የሐዲስ ኪዳን ንግስት ብሉይን ሐዲስን የሰጡን የሴት ነገስታት ደናግላን ምናቅ ሰዎች ግን ዙረን ጠያቂ ግልብጥ እንሆናለን፣ ባንዳም እንሆናለን። ለታሪክ ለሃይማኖት ለእሴት ለወቅ ታጥበናል እኮ እኛ አስተሳሰባችን ታጥቧል። ሚዲያ ያጥበናል፣ ወሬኛ ያጥበናል፣ ፖለቲካ ያጥበናል፣ ጎሳ ያጥበናል፣ መንደር ያጥበናል፣ ወሬ ያጥበናል። በእነዚህ ሁሉ ታጥበን ማያችን ስለጠፋ ሰው እንደሆነ አይረዳንም፣ ድንዙዝ እንሆናለን። ስለዚህ ሰው መግደል ምንም ተራ ይሆን። አባቶቻችን ኢትዮጵያውያን ብዙ ክብር አላቸው። እንኳን ለሰው ለአራዊቱ ለእንስሳቱ ላይዋፉ ምን ያህል ክብር እንዳላችሁ ይታወቃል። ለሀገር ለድንበር ምን ያህል ክብር እንዳላችሁ አንድ ታሪክ በ8ኛው ክፍለ በ9ኛው መጨረሻ ክፍለ ዘመን የተነገረ አንድ ታሪክ ልንገራችሁ። አንድ ገበሬ ከአንድ ካህንሳ የገባበት ነው። ገበሬው መንገድ ሲሄድ የወይራ እንጨት ቆርጦ ጥርሱን ሲፈቀፍቅ ቆይቶ ሲያስብ እንጨቱ መቆረጡን ትዝ አለውና ለነፍስ አባቱ ሄዶ ኑዛዜ ይገባል። ኃጢአት ሰርቻለሁ ምን አድርገህ እንዲህ እንጨት ቆርጬ እና ምን ኃጢአት አለው? ይሄ እንጨት አድጎ ገበሬው ሞፈር ወይም ቀንበር አድርጎ አርሶ ይበላበት ነበረ። እኔ ቆርጬ አስቀርቼዋለሁ። ስለዚህ ለዚያ ረሃብ ዳርጌዋለሁ አለ። አይ ጤናማ ሰው ሲያስብ ነገር ነው የሚያስብ ለትውልድ። ይሄኛው ግን በቃ በልጨው ልሙት ብቻዬን ልኑር የግል ኑሮ የግል ሐሳብ ግላዊ ዝንጀሮ አይነት የሚቃማ በቃ ብቻ። ይህን ቅርጽ ኦርቶዶክስ ባስተምሮ በርቱዕነት አስተሳሰብ ታሪክ በእውነተኛ ህይወት መቀየር ይጠይቃል። ያለዚያ ነገም ይቀጥላል። የአእላፋት ዝማሬ ለመጀመሪያ ጊዜ በመስቀል አደባባይ ይቀርባል ተብሎ ይጠበቃል። ሁለቱን ዝግጅቶች በቦሌ መድኃኔዓለም የሚያከናውነው አእላፋት ዝማሬ በመንገድ ጥገና ምክንያት እንግዲህ በቦሌ መድኃኔዓለም ዘንድሮ ማስተናገድ እንደማይችል ነው እየተገለጸ ያለው። በዚህም ምክንያት በመስቀል አደባባይ ሊቀርብበት የሚችል ትልቅ እድል እንዳለ ነው የተገለጸው። ከዚህ በፊት ከነበሩትም የአእላፋት ዝማሬ ዝግጅቶች እጅግ በላቀ መልኩ ብዙ ተሳታፊዎች ይገኛሉ ተብሎ ነው የሚጠበቀው። እናንተስ የዘንድሮ የአእላፋት ዝማሬ ለመሳተፍ ዝግጁ ናችሁ? ይህንን ጉዳይ እንደተመለከታችሁት ሀሳብና አስተያየቶቻችሁን ኮመንት ላይ ጻፉልን። መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ከአእላፋት ዝማሬ ጋር በተገናኘ በጣም ብዙ ሰዎች በውስጥም እየጻፋችሁልኝ ነው። ሀሳቤን በግልጽ ላስቀምጥ። ይህን ሀሳብ ሳስቀምጥ ግን ከብዙዎቻችሁ ጋር እንደምንጋጭ ግን ተስፋ አደርጋለሁኝ። ግን ሀሳብ ስለሆነ የሀሳብ ልውውጥ አይከፋም። ከአእላፋት ዝማሬ ጋር ምንድን ነው ያለ አቋም የሚል ነው። እኔ ከዝማሬው ጋር ችግር የለብኝም። ዛሬም ነገም ደጋግሜ የምናገረው ነገር ከአእላፋት ዝማሬ ጋር ችግር የለብኝም። ወንድሞቼ ታዲያ በውስጥ እየጻፋችሁልኝ ያላችሁ ነገር አለ። አንደኛ ነገር የአእላፋት ዝማሬ አሁን ሀዘን ላይ ባለችበት ምዕመናን በሚገደሉበት ወቅት ላይ ለምንድን ነው የአእላፋት ዝማሬ የሚካሄደው የሚል ነገር አንስታችኋል። ቤተክርስቲያን ከመከራ ወርዳ አታውቅም። ሁሌም ቢሆን ቤተክርስቲያን
መከራ አይነት በየትኛውም ዘመን ላይ ቤተክርስቲያን ከመከራ አልፋ አታውቅም ስንል ደግሞ ከዚህ የበለጠ መከራ ውስጥም ገብታ ነበር። ይሄ ግን መስቀልን ከማክበር ጥምቀትን ከማክበር ግን አላገዳትም፣ አልታደጋትም። አእላፋት ዝማሬ ላይ ጥቁር እንልበስ የሚል ነገር አለ። እኔ ጥያቄ እዚህ ላይ ነው። ጥቁር የምንለብሰው ለአእላፋት ዝማሬ ላይ ነው ወይስ ቁልቢ ላይም ጥቁር እንለብሳለን? ወይስ ጥምቀት ላይም ጥቁር እንለብሳለን? ጥምቀት ላይም ቁልቢ ላይም ሌሎች የንግስ በዓላት ላይም አሊያም ደግሞ ቤተክርስቲያን ስንሄድ ጥቁር ማናደርግ ከሆነ ለምንድን ነው የአእላፋት ዝማሬ እየተፈለገ ያለው? የአእላፋት ዝማሬ እኮ በዓለም ደረጃ የሚሰራጭ ነው ካላችሁ፣ ኦኬ ጥምቀትም እኮ በዓለም ደረጃ የሚሰራጭ በዓል ነው። ስለዚህ ጥምቀት ላይም የአእላፋት ዝማሬ ላይ ልናደርግ ያሰበውን ጥቁር ልብስ ጥምቀት ላይ የምናደርገዋለን? ይሄ እኔ እንደ ጥያቄ መመለስ አለበት። ለምንድን ነው ፎከስ እየተደረገው አእላፋት ዝማሬ ላይ? ጥምቀትም የአደባባይ በዓላችን ነው እና እዛ ላይ ጥቁር እንለብሳለን ወይስ አንለብስም? ይሄ እናንተ መመለስ ያለባችሁ ነገር ነው ብዬ አስባለሁ። ምክንያቱም ቤተክርስቲያን ስንሄድ ጥቁር ማንለብስ ከሆነ፣ ንግስ በዓላት ላይ ስንሄድ ጥቁር ማንለብስ ከሆነ፣ ጥምቀት ላይ ስንሄድ ጥቁር ማንለብስ ከሆነ ለምንድን ነው አእላፋት ዝማሬ ላይ ብቻ ጥቁር እንዲለበስ እየተፈለገ ያለው? እኔ ለራሴ እስካሁን ድረስ ያልተመለሰልኝ ነገር ነው። የዓለም ህዝብ እኮ ማወቅ አለበት ችግራችን ከተባለ ችግራችን እኮ የዓለም ህዝብ ያውቀዋል። የትግራይ ጦርነት እኮ የዓለም ህዝብ እኮ በተለያየ ሰላማዊ ሰልፍ እኮ አውቆታል። ግን ምንድን ነው ያደረገው? የዓለም ህዝብ የኢትዮጵያ ያለውን ችግር ያውቀዋል። ሚዲያዎች ያውቁታል። ቢቢሲ፣ ሲኤንኤን፣ አልጀዚራ እንዳለ ሲዘግቦ ነበር ትግራይ ላይ የነበረውን ጦርነት። ግን ምን አደረጉልን? አማራ ላይ ያለውን ጦርነት እየዘግቡት ነው። ግን አስቆሙልን? ካላስቆሙልን ይሄ ሁሉ መከራ እየደረሰ ይሄ ሁሉም የህዝብ እያለቀ እየተገደለ እያወቁ በሚዲያ ተዘግቦ ዝም ከተባለ ምንድን ነው የምንጠብቀው ነው? እና እኔ በደንብ አልገባኝ ወይ በደንብ ያልተረዳሁት ነገር ካለ ኮሜንት ላይ አሳውቁ። በሰፊው ዩቲዩብ ላይ እመጣበታለሁ። ቸር ቆዩ። ስለ ስውሯ አስደንጋጭ መረጃ ተሰምቷል። አባታችንን አንድ ገዳም ላይ ያገኘናቸው አባታችን አቡነ ቀለሜንጦስን እንዲሁም ደግሞ የብፁዕ አባታችን ጸሐፊ አገኘናቸው በአንድ አጋጣሚና እግራቸው ላይ ወድቀን ለአምስት ነው ገብተን ያለቀስነው። በያዙት መስቀል ባቆረቡበት እጆት ብለን ነበር የለመናቸው። ቃል በቃል ልጆቼ ምንም ማድረግ አልችልም፣ አርፋችሁ ቁጭ በሉ ትገላችኋለች፣ እጇ ረዥም ነው ነበር ያሉ። እንግዲህ ብፁዕ አቡነ ቀለሜንጦስ ከማስተዋል ከምትባለው አስጓዥ ማህበር ባለቤት ጋር ከፍተኛ ትብብር በማድረግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናትና ምዕመናን ላይ ከፍተኛ ግፍ እየሰሩ ነው ተብሏል። እንግዲህ ብዙዎች ከሰሞኑ አሳግታለች፣ ሽባ አስደርጋለች፣ አሳዳለች የሚል መረጃዎች እየወጡ ሲሆን ከዚህ ጋር ተያይዞ ታዲያ በአሁን ሰዓት በፖሊስ ቁጥጥር ስር ውላ በሕግ ምርምር እየተደረገባት ይገኛል። እሷን ለማስፈታት ብፁዕ አቡነ ቀለሜንጦስ ከተለያዩ የሕግ ባለሙያዎች ጋር ውጣ ውረድ ላይ እንዳሉ መረጃዎች እያመላከቱ ነው። ነገር ግን ብዙዎች እንደሚሉት ከሆነ ብፁዕነታቸው እባካችሁን ይችን ልጅ አንድ ነገር አድርጉልን ብለን በጠየቅናቸው ሰዓት ቆርበው ቀድሰው ወጥተው እኔ ምንም ላደርጋችሁ አልችልም፣ ታስገድላችኋለች፣ አቅሟም ትልቅ ነው፣ እጇም ረጅም ነው አሉን ሲሉም ምስክርነትም እየሰጡ ይገኛሉ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ የወረደ አሰራርና ስነ ስርዓት እየተዘረጋባት ይገኛል። ብፁዕነታቸው ነጋዴዎችን እየደገፉ ምዕመናንና ምዕመናን እያሳደዱ ይገኛሉ። ፍትህ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ለስውሯ ማርያም ተጓዦች፣ ምንም አይነት ተጓዦች ወደዛ ቦታ ማንም ሰው ዞ መሄድ በማህበር መንቀሳቀስ እንደማይቻል እየተነገረ ይገኛል። ይልቁንም ቅዱስነታቸው እንኳን ቢመጡም አይገቡም ስትል የተናገረችው ማስተዋል የምትባለው አስጓዥ እንደሆነች መረጃዎች አመላክተዋል። ፍትህ ለስውሯ ሰው ወጥቶ ከመመስከሩ በፊት ሰው መጥቶ ከመናገሩ በፊት ራሳቸው እጅ ሰጥተው ቢሄዱ እንደው ይሻል ነበር። ለነሱ ጀምሮ ከላይ ጀምሮ እውነቴን ነው። ይሄ እንደ መልእክትም ይሆንላቸውና ከሰሙት ያው ሚዲያን ማየታቸው አይቀርም። ሁሉም የሰሩ ስራ ስላለ ራሳቸው አምኖ ለሕግ በምድር ውስጥ ከእግዚአብሔር ጋር ጥሞና እንዲያገኙ ለሕግ ሰው ወጥቶ ከመመስከሩ በፊት ሰው መጥቶ ከመናገሩ በፊት እንደው እጃቸውን ሰጥተው ቢገቡ ደስ ይለኛል። ምክንያቱም ያው የተሳሰረ ብዙ የሰሩት ስራ ስላለ እንዳልኩ ሚዲያ ላይ የሚወጡ አሉ የማይወጡ። ሁለተኛ ቤተክርስቲያንን እንደው ትውልዱ ምእመናን እንደው ስለ እግዚአብሔር አሁን ቤተክርስቲያን ሁላችንም ነች። እንደው እኛው እንደዚህ ስንናገር ስውሯ ማርያምን የማንፈልግ ይመስላል። እኔ በጣም የሚስጥር ዋሻዬ ነች። ምክንያቱም በደንብ የተደረገልኝ ስለተደረገልኝ ነው
እኔ አንቺን ወደ ዓለም ይዤሽ ልውጣ የዓለም ህዝብ ወደ አንቺ ይምጣ ብዬ ጠየቅኩት። ገባ ባይደረግልኝ ኖሮ አላውጣም። ስለተደረገልኝ ነው። ሁሉ ይሄ ሁሉ የተደረገለት እንደው የተደረገለት አልተደረገልኝም የሚል እሺ፣ የተደረገለት ግን እንደው መቤቴ ብሎ እሺ ጠይቋት። ቤትሽ ምን ሆኖ ነው? ምን ተፈጠረ? መቼም ጠይቀዋት አይደል መልስ የሰጣችው? ለኛ ለስጋ ፍላጎት ለነፍሳችን ጠይቀዋት መልስ አግኝተዋል። አሁን ግን እሺ ደግሞ አንቺስ ምንድነው? ቤትሽ ምንድነው እንደዚህ የታወቀው? ሰው የሚጮኸው ለምንድነው? ምን ተፈጥሮ ነው? እንደ ቤትሽ ሰው ሞተ ወይ? እኔ አሁን አልልም፣ ግን ነገ የሚወጡ ነገሮች አሉ። ስለዚህ እንደ ትውልዱ አይንና ጆሮ ከፈት አድርጎ በደንብ ቢያዳምጥ ቢጠይቃትም የእውነት ሳትል ሳታሳድር ለስጋ ፍላጎታቸው መልስ የሰጠች እናት ለሷ ደግሞ ምን ሆንሽ? አዘንሽ ወይ? እንደው ተከፋሽ ወይ? እመቤቴ ብለው ቢጠይቋት በደንብ ትገልጽላቸዋለች ብዬ አስባለሁ።